ገጭት መህረጅ 25 እና 26 አካባቢ ነው። እዛ ደግሞ ቅርብ ቦታ ሙስተሽፋል ሀቢብ የሚባል ትልቅ ሆስፒታል አለ። ያው ታውቃለህ ብዬ አስባለሁ፣ ሪያድ ውስጥ ከሆንክ ማለት ነው። ዶክተር ሱለይማን ማለት ነው። ዶክተር ሱለይማን ሀቢብ። አዎ መህረጅ 26 እዛ ጋር ትልቅ ሆስፒታል አለ። ህይወታቸው አደጋ ላይ ስለነበረ አስቸኳይ ወደዛ ህይወታቸውን ለማትረፍ እንዳስገቧቸው፣ ያው አንድኛዋ አልደረሰችም እዛ። ይቺ ግን በጣም መጥፎ ሁኔታ ላይ ስለነበረች ቅርብ ሆነ ህይወታቸውን ለማትረፍ ሩጫ ላይ ስለነበር ነው ወደዛ ያስገቧቸው። ሙስተሽፋል ሀቢብ ደግሞ ከመንግስት ጋር ግንኙነት እንዳለው ነው የተነገረን በሰዓቱ ማለት ነው። ያኔ አብሮ ይሰራል መስለኝ ከመንግስት ሆስፒታል ጋር። ስለዚህ እኛ ኤምባሲ ሄድን፣ በሰዓቱ ጠፍተውብን ነበረ። ኤምባሲ ሄድን፣ ወረቀት አጻፍን። ከዛ ደግሞ ከኤምባሲ አንድ ሰው ያዝን። ያንንም እዛ ሆስፒታል እንደነበሩ የሰማ ነው። የእሷ ስልክ ላይ ደጋግመን ሲጠፉብን 3 ቀን ሲሆን እንደጋግመን ስንደውል ሾርጣ ነው አንስቶ እንደዚህ ተገጭተዋል ምናምን ብሎ ሲነግረን እኛ በቃ ለሄድንና ለኤምባሲዎቹ ነገርናቸው። እዚህ ሆስፒታል አሉ የተገጩ 2 ልጆች ገብተዋል አበሾች ናቸው ብለው ሲሉን ሄድንና ለኤምባሲ ቀጥታ ነገርናቸው። እንደዚህ ተብለናል፣ ስለዚህ ቼክ ማድረግ አለብን እነሱ መሆንና አለመሆናቸውን ብለን ከኤምባሲ አንድ ሰው ተሰጠን። ኤምባሲ ሄድን፣ አንድ ሰው ሰጡን። አብረን ሄድን፣ እነሱ መሆናቸውን ቼክ አደረግን። አንድኛዋ ህይወቷ አልፏል፣ አንድኛዋ ደግሞ ኮማ ውስጥ ነበረች። ስለዚህ ቀጥታ የሞተችዋን ልጅ ወደ አገር ወደ መላክ ፕሮሰስ ነው የጀመርነው። ይችኛዋ ኦልሬዲ ኮማ ውስጥ ስለነበረች ማለት ነው። ስለዚህ የህጉን ጉዳይ ደግሞ ስንጠይቅ በሰዓቱ ኤምባሲውም አብሮን ነበረ። ከኤምባሲ አብሮን አንድ ሰው ስለነበረ ምንድነው ነገሩ ብሎ ሲጠይቅ ዳኤሪ ላይ ነው የገቡት፣ የእግረኛ መንገድ አልነበረም። ስለዚህ ጥፋተኞች እነሱ ናቸው ተብለናል ብሎ ራሱ ዝም በቃ ይሄን ጉዳይ ምንም ማድረግ እንደማንችል ነግሮናል በሰዓቱ። እኛም ዝም አልን። በቃ ትኩረታችን የነበረው ያችን ወደ ሀገር ወደ መላክ፣ ይቺ ደግሞ ትነቃለች አትነቃም ስለሚለው ነገር ስለነበር የህጉን ጉዳይ እኛም አልገፋንበትም። ስለዚህ ሌላ ጥያቄ ካላችሁ ጠይቁኝ። እኔ በሰዓቱ ያው እሷ ኮማ ውስጥ ስለነበረች እኔ የተፈጠረውን ነገር አንዳንድ ነገሮችን አውቃለሁኝ። ጠይቀኝ። ይሄ ጉዳይ ከተፈጸመ ቆይቷል እንዴ? የካቲት 24 ሌሊት ላይ ነው። ተሌሊቱ 4 ሰዓት ላይ ነው ይሄ የተፈጠረው። የካቲት 24 ስንት ጊዜ ሆነው? አመት ከምናምን ሆነው። ኦልሬዲ የካቲት 24 አሁን ሲመጣ 2 አመት ሆነዋል። እሺ ለማንኛውም ፎሎ አድርጌሻለሁ ሳሪ። የማይሆን ከሆነ በኤምባሲ እንሞክራለን። አስከሬኗ እንዴት ገባ? እንዴት አድርጋችሁ አስከሬኗ አላስገባችሁ? ሳሪ ብዙ ጥያቄ ሆኖብኝ ነው። ገብቶሻል? የአስከሬን ጉዳይ ኤምባሲ ነው የሚጨርሰው። ገብቶሻል? ኤምባሲው በምን ጉዳይ በምን ወረቀት ተቀብሎ ነው? ለምሳሌ እነዚህ ሴቶች ስተተኛ ከሆኑ የፍርድ ወረቀት አለ። ገብቶሻል? የፍርድ ወረቀት አለ። ሹፌሩ ነፃ ነው። የፍርድ ወረቀቱ ለእነሱ ይሰጣቸዋል፣ ልጆቹ ማለት ነው እንደተፈረደባቸው። ኤምባሲው በምን ጉዳይ ልጅቱ አንስቶ ላካት? ይሄንን ነገር ማጣራት ስላለብኝ ነው አሁን እንትን ያልኩት፣ ዝም ያልኩት። ገብቶሻል? ስለዚህ ጉዳይ ኤምባሲ በደንብ ነው የሚያውቀው። ሁሉንም ነገር ኤምባሲ ያውቃል። ከመጀመሪያው ጀምሮ አገር እስከምትገባ ድረስ የሞተችውም ልጅ ሁሉንም ነገር እኛ ከኤምባሲ ጋር በደንብ አውርተናል። መጀመሪያም አስከሬንና ብር አሰባስባችሁ ነው የላካችሁት? አዎ አሰባስበን ነው 21,000 ብር አሰባስበን ነው ወደ ኢትዮጵያ የላክናት ማለት ነው። ያችን የሞተችው እሷ በዛ ቀን እሷ ህመሟን ማስታገሻ ወይም ደግሞ ለህመሟ የሚሆን መድኃኒት ምናምን በነፃ ነበር ሲሰጣት የነበረው። እህትሽ ቢራቢሮ እሷ ኮማ ውስጥ ነበረች ለረጅም ጊዜ። ከዛ መንቀሳቀስ አትችልም ነበር። ተነቃች በኋላ ራሱ ምንም መንቀሳቀስም ምንም አትችልም ነበር። እራሳቸው ነበሩ እየተንከባከባት የነበረው። ከዛ ከትንሽ ጊዜ በኋላ መውጣት አለባት ወይም ብሩን ክፈሉ አሉኝ። ከዛ ኤምባሲ ጥሪና ኤምባሲ መንግስት ሐኪም ቤት መንግስት የኢትዮጵያ ኤምባሲ የሚረዳሽ ከሆነ ጥሪና ኤምባሲው ይርዳሽ አለኝ። ከዛ ደወልኩና እንድትረዱኝ እፈልጋለሁኝ፣ ልጅቷ ከሆስፒታል ሊያስወጡብኝ ስለሆነ እናንተ ይሄን ጉዳይ ይዛችሁታል እርዱኝ ብዬ ስጠይቃቸው ሁለተኛ እንዳትደውይ ብሎ በሰዓቱ ስልክ ተዘጋብኝ። ደጋግሜ ሞክሬያቸው ነበረ በሰዓቱ
ግን ጭራሽ ምላሽ አልሰጡኝም ነበር። እንዲያጋጣሚ ስልክ ወስጄ ነበረ። ኤምባሲ አብሮኝ ሄደ ሰው ነበር። ከዛም መልሼ በቃ መልሰሽ እንዳትደውይ ይህ የግል ስልኬ ነው፣ እዛ ሆስፒታል በነበርኩ ሰዓት ለእርዳታ ብዬ ነው የሰጠሁኝ። ስለዚህ ችግር ካለ እንትን በይ እንጂ እንዳትደውይ ብሎ እንትን አለኝ። እኔም እሷን ከሆስፒታል ብሩን ክፈይ አለተበዛ እናስወጣታለን አሉ። ትክክል ነው ሰውዬው። ጥያቄ ያለኝ አሁን እዚህ ጋር ለምሳሌ አንቺ ሰውየውን በግል ቁጥር ስላገኘሽው ነው የደወልሽለት። ይሄ የግል ቁጥር ነው ሲልሽ ተመልሰሽ ወደ ኤምባሲ ሂደሽ ኤምባሲ እዛው የሚመለከተው ጋር ለምሳሌ የዚች ልጅ የአስከሬን ፕሮሰስ ስጨርሽ ይችም ኦልሬዲ እንትን ውስጥ ኬማ ውስጥ ገብታለሽ። ከዛ በኋላ ወታ ብዙ ነገር ታደርጋለሽ። የዚች ልጅ መፍትሄ አብረሽ አልተነጋገርሽም? በሰዓቱ ምን መሰለሽ ሳሪ ከባድ ነበረ። እኔም በሰዓቱ ብቻዬን ነበርኩኝ። ብዙ ሰው ይፈራል፣ ህገወጥ ስለሆነ መያዝን ይፈራል። ስለዚህ እኔም እዛዛ ለማለት በጣም ከባድ ጊዜ ላይ ነበርኩኝ እኔም። ስለዚህ አልሄድኩም። በዛ ላይ ኤምባሲ መጀመሪያ ጠፍተውብናል እንኳን ብለን ስንጠይቃቸው በጣም ብዙ አልፍተውናል። ማለት ወረቀት አጽፈውልን ይሙቱ ይኑሩ እንኳን አንጠይቅ ምናምን ስንላቸው በጣም አንገላተው ነው ምላሽ የሰጡን። ስለዚህ ድጋሜ ብሄድ እንደ በፊቱ ረጅም ጊዜ አንገላትኛል ብዬ ስላሰብኩ እንትን አላልኩም። ኤምባሲዎች ሄሉ የምትባይ ሴትዮ በሰላም ነው ወይስ አንቺ የምታገኙ ነገር? እንዲረዳን በጣም ፈልገን ነበር። አንድ የሞተ ሰው አንድ ደግሞ ኮማ ውስጥ ይዘን ያለ ሰው ይዘን መንግስት እንዲረዳን በጣም የፈለግንበት ጊዜ ነበረ። ምክንያቱም የእነሱን ድጋፍን በጣም ፈልገን ነበር ግን እና ጠይቀናልም ደግሞ በዛን ሰዓት ቶሎ ምላሽም አላገኘንም እና ስለዚህ እኛም ይሄንን ነገር መንግስት ቢጠየቅልን ኤምባሲ ቢጠየቅልን እና ለዚህ ምላሽ ቢሰጡ እኛም ይሄንን ነገር እንፈልገዋለን። የእሷን መረዳት ጎን ለጎን እንዳለ ሆኖ ማለት ነው። አዎ ይሄ አሪፍ ነገር ነው። አብዲ ያመጣው ሀሳብ አሪፍ ነው። እኔ የምጋራለሁ። የደረሳችሁበትን አሳውቁን አይሻልም? አብዲ እኔ በጣም ግራ ተጋብቼ ነው። በጣም ከባድ ጉዳይ ነው። ገብቶሻል? ከዚህ በፊት እኔ ጓደኛዬ ሰው ገይተዋል። ልንገርሽ፣ ሃይዌይ ዋና መንገድ ላይ ማለት ነው። ሰውየው አንድ እግሩ ተቆርጦ ነበር። 520 ሺህ ሪያል ተፈርዶበት እንደገና ይግባኝ ብሎ ዋና መንገድ ላይ ነው የገጨሁት ምናምን ብሎ ይግባኝ ብሎ ግማሽ እንዲከፈል ተፈርዶ ግማሽ ነው ከፈልነው። 275 ሺህ ሪያል ምናምን ከፍለናል ዋና መንገድ ላይ። አሁን እነዚህ የሚሉሽ አሁን 25 26 የሚሉት ዳይሪ ነው የሚሉሽ ዋናው መንገድ አይደለም። እላይ መውጫ አሉ ኢሻራ ያላቸው ማለት ነው። ያንን መንገድ ላይ ነው። ገብቶሻል? ለዛ ነው ግራ የተጋባሁት። እኔም ግራ የገባኝ። ስለዚህ አንተም ጠይቅላት። ግን አሁን እግርሽ ማለት ነው እግርሽ የግራሽ ነው የቀኝሽ? የግራሽ ነው የቀኝሽ? የግራዬ ነው። እሺ የግራሽ ምንድን ነው ህመሙ? አሁን እንዳለ ቆስሏል ወይስ ምንድን ነው? የሚታይ ነገር አለው? ህመሙ የቆሰለ ነገር የለውም፣ የሚታይ ነገር የለውም። ግን ቀጥ ብዬ መራመድ አልችልም። የተንጋደደ ነው እና እዚህ የመጀመሪያው ጉልበቴ ጋር ክፍተት አለ። በኤክስሬም እንደታየው ጉልበቴ ጋር ክፍተት አለ። ከዛ የጉልበቴ ብቻ ሳይሆን ደግሞ እዚህ ተፋይ ጋርም እንትን ምንድነው የተበላሸ ስጋ አለ ተቆርጦ መጣል ያለበት እና ተባለጥ ነው። ስብራት ነው። ስብራት ሆኖ ግን የጠቆረ ነገር አለው፣ የተበላሸ ነገር ተቆርጦ መውደቅ ያለበት ነገር እና እግሬ እንትን ነው ከፍና ዝቅ ነው። አሁን ቀጥ ብዬ መራመድ አልችልም። ያው በዱላ ነው። ያም ሆኖ ግን እንትን ይለኛል፣ እንደዚህ አዘነብላለሁ ወደ አንድ ወገን ማለት ነው። እሱ ምክንያቱ ምንድነው? እዚህ ጋር ስብራቱ ተፋይ ጋር ያለው ወደ ላይ እንትን ስላለ አጭር ነው፣ አጥሯል እግሬ እና እዛ ውስጥ የሆነ ነገር ለማስገባት ነው አሁን ይሄን ያክል ብር የጠየቁት። ኦኬ ያን ብር የተጠየቅሽው እዛ እግርሽ ተስተካክሎ መራመድ እንዲችል እንደዚህ በዱላ ከመራመድ እንትን እንድትይ ነው ሳ
አዎ እና መጨረሻ ደረጃ ላይ ነው ያለው። ያው እኔም በእርግጥ በራሴ ጥፋት ነው ዘግይቻለሁኝ። ስለዘገየሁኝ መጨረሻ ደረጃ ወደ ሌላም ነገር ይቀየራል ብለዋል። ሊቆረጥም ይችላል፣ ወደ ካንሰር የሚቀየር ይችላል ምናምን ብለውኛል አሁን ላይ እና ጊዜ ጀርባሽ ላይም ችግር አለ። ቢራቢሮ ጀርባሽ ላይም ችግር አለ። ራጁ ከታች ከመቀመጫሽ በላይ እንደዚህ እንትንሽ ላይ ዲስክሽ ላይ የሆነ ችግር አለ። ራጁ ላይ እንደሱ የሚያሳየም ስላለ ነው። ግን ደግሞ ራጁ ላይ ካልሰራች እንዴት እስከዛሬ ድረስ 2 ዓመት ተቀምጠች? እኔ ብያታለሁ ቢራቢሮ ለምን ኢትዮጵያ የተወሰነ ሰው ረድቶሽ ኢትዮጵያ ሄደሽ አትታከሚም ወይ ብያታለሁ ስላት ሙዬ እኔ አገር ገብቼ የመኖር ምንም አይነት ተስፋ የለኝም፣ እኔ አገር መግባት አልፈልግም ነው ያለችው። አገር መግባት ካልፈለገች ደግሞ እኔ ላስገድዳት አልችልም። ማለት ለምሳሌ ይሄ ብር እዚህ የሚሰበሰበው ብር ኢትዮጵያ ላይ ሄዳ ብትታከም ጳውሎስ ላይ ያለ ያጡ ስፔሻሊስት ብዙ በቀላል ነገር ለራሷ ምንትን ተብሎ ይሄን ያህል ገንዘብ እዚህ ከምትከፍል አገር ገብተሽ ታከሚ ብያታለሁ። ግን አገር የማትገባበትን ምክንያት ደግሞ ስለነገረችኝ ላስገድዳት አልችልም። ያው የሚቻለውን ነገር አሁን አብዲ እንዳለው ኤምባሲ ሄዶ ነገሮችን ካንቀሳቀስ ነው ኢንሹራንስ ታገኛለች። ከምር ፈልግ ሰው ነው መከታተል ነው የሚያስፈልገው። ቀጥታ ወደ ኤምባሲ ሄዶ እንትን ትራፊክ ላይ የተቀረጸ ቪዲዮ አለ እኮ እንቱን እኮ ያንዳንዱ ይጻፋል አለ ሰዓቱንና ጊዜውን ጠይቆ ከዛ ውስጥ ሰነድ አውጥቶ እነሱን መጠየቅ እንደገና እንደ አዲስ ማንቀሳቀስ ትችላለች በፍርድ ቤት። አሁንም የምንዶን ታውቂያለሽ? እዚህም ያ 33,000 ሪያል ወጥቶ ብትታከም ገና አገግማ መስራት እስከምትችል ድረስ ኢትስ ሎንግ ታይም። ገብቶሻል? ተረድተሽኛል? ገና ሕክምና ተደርጎ ነው ዛት ሚንስ እሷ 2 ዓመት ሙሉ እንግዲህ አሁን እነሱ እንደሚሉት ምን እየበላሽ ምን እየጠጣች ምንም አይነት ክትትል ሳታረግ እንዴት ልትቀመጥ ትችላለች? እንዴት ቻለች? አንድ ሰው መቼም እኮ አሁን እንደዚህ አይነት ችግር ሲደርስበት ሁል ጊዜም ገብቶሻል አገሩን እንደዚህ ሆና በዱላ እየሄደች ማለት ነው። ያኔ ምንም እኮ አገር የምንገባበት ምንም አይነት ምክንያት ላይኖረን ይችላል፣ አይኖረም። ግን ሰው ካልሰራ